ዶናልድ ትራምፕ ላለፉት 4 ወራት ከኢራን ጋር የገጠማቸውን ጦርነት ስያሜ ያጣውላት ይላል በሰማይ ደስን የማራው ማዲንጎ ሌሎች ሀገሮች ላይ ሄዶ የሚመታ ኢላማ መቼም የሆነ ቴክኖሎጂ ይፈልጋል። የጽናት ተፋልሞ ብለው ደስ ይላል። የራሱን ራዳር ነው ያወደመው። ወደ ዓለም አቀፍ ጉዳዮች እንሄዳለን። ሰሞኑን የኢራንና የአሜሪካ ጉዳይ በየዕለቱ የድብደባዎች እንደነበሩ ይታወቃል። ኢራን ላይ በድብደባው እጅ ለማሰጠት ጥረት ይደረግ ነበር በአሜሪካ በኩል። ትናንት ምሽት ብቻ የአሜሪካ ጀቶች ከመሬት ሳይነሱ ውለዋል እና ሰላም መጣ ልንል ነው ወይ ነው ምንድነው እዛ አካባቢ እየተከናወነ ያለው? በእውነት ዶናልድ ትራምፕ ላለፉት 4 ወራት ከኢራን ጋር የገጠማቸውን ጦርነት ስያሜ ያጣውላት ይላል በሰማይ ደስን የማራው ማዲንጎ እንደው ምን አልኩኝ በአማርኛ ውስጥ አይመጣም። ነገር ግን የጽናት ተፋልሞ ብለው ደስ ይላል። በሁለቱም ወገን በትራምፕና እከሌ በማይባለው የኢራን አገዛዝ ሰው ወይም ሰዎች አሁን ሶስተኛውም አያቶላ እየታዩ አይደለም፣ እየተሰሙ አይደለም። በእርግጥ በዛ ውስጥ አሁን የሚታዩት ቋሊባፍ ናቸው። ቋሊባፍ አሉ፣ አፈጉባኤው ማለት ነው አይደል? አፈጉባኤው እና ዋናው ተደራዳሪ ናቸው። ምናልባት እሳቸው ለጊዜው የኢራን 3 ሰዎች ናቸው እኮ አሁን በዋናነት የሚታዩት እኮ አርጋቺ አሉ፣ አርጋቺ ፕሬዚዳንት ፔሽኪያን አሉ እና ሶነኛ እኚህ ቋሊባፍ አሉ። እንግዲህ አገሪቱን የመሩት እነኚህ 3 ሰዎች ናቸው። ያ ፕሬዚደንቱ ያው እንዴት ልበለ ፕሬዚደንት ናቸው። በዛ ውስጥ ያለውን ነገር ሊያደርጉ ይችላሉ። እኛኛው ደግሞ የኢራን ድምፅ ናቸው ውጭ ጉዳይ ሚኒስትሩ። ቋሊባፍ ግን እቺ ግንባራቸው ላይ እንደ ፕሮፌሰር መስፍን አይነት ነገር አለች፣ ቋጠር ያለች ነገር አለቻቸውና ቋሊባፍ ይመስሉኛል። እና በትራምፕና በቋሊባፍ መካከል ያለ የጽናት ተፋልሞ ወይም ደግሞ ምልትሮታል ቤትል ኦፍ ዊል ነው የምትለው። እና በሁለቱ ምንድነው አሁን ዶናልድ ትራምፕ እያካሄዱ ያሉት? አሁን በዚህ ይመቱና ከዚህም በላይ እኮ መሄድ ይችላለሁ እኮ። ስለዚህ ያው ተስማሙኝ፣ ፈርሙልኝ ነው፣ እሺ በሉኝ ነው። እና ኢራኖቹ ደግሞ የሚሉት ያምጡታ እሳቸው በዛቱ ቁጥር ብሪንግቶን አድርጉትና እንተያያለን የሚል ነው። እና ተፋልሟቸው ቀላል አልነበረም። በጣም ቁልፍ የተባሉ የአሜሪካ ወታደሮችን መምታት ችለዋል። በዮርዳኖስ ውስጥ ወደ 100 ወታደር ነው ያቆሰሉት። ምንም እንኳ አሜሪካ የሞቱት 3 ናቸው። ኢራቅ ላይ ደግሞ አንድ ይሞታል እና 96 በመቶዎቹ ታክመው ወደ ስራ ተመልሰዋል ብትልም አሜሪካ 100ዎቹ እንደቆሰሉ ግን ገልጻለች። ሁለተኛ ዮርዳኖስ 2 አየር ማረፊያዎች አሉ ኢራኖች የሚመቷቸው የአሜሪካ ናቸው። እና ይሄ የራሱ የመሳሪያና መጠገኛ የአውሮፕላኖቹ መጠገኛና ማኮኮያ ሁሉ እኮ የተመታው አንድ ላይ ታድ የሚባለው የአሜሪካ የመጨረሻው የአንቲ ቦሊስቲክ ሚሳይል አክሻፊ ነው። ሰማያት ላይ ነው ቀንድቦ የሚጥላቸው። ገብቷል። እና ትልቁ የዚህ መሳሪያው ራዳሩ የተለየ ነው። ከዚህ ከከባቢ አየር ውጪ እያለ ነበር የሚመታው። አሁን እሱን አልፎ ነው የመታው። የራሱን ራዳር ነው ያወደመው። ዋጋውን ከጠየቀኝ ግማሽ ቢሊዮን ራዳሩ። እና አሜሪካ እንግዲህ አከርካሪዋ ተመቷል። 2 ራዳር ነበረ ዮርዳኖስ ያለው። አንዱ በመመታቱ እንዴት አነጣጥረው እንዴት ልቡን ሊመቱ ቻሉ ተብሎ ፑቲን ናቸው ተብሎ የተደመደመ ነው። ሌላ ኬትም ቦታውን ማንም ፕሬሳይስሊ ማንም ሊሰጥ አይችልም። ምንም እንኳን ፑቲን በዚህ በዩክሬን በኩል አሁን እየነቦጡ ነው እሳቸው። እየተጎዱ ነው። ይሄ የአዲስ የዚህ የሰው አልባ ቴክኖሎጂ የዩክሬን በእውነት እነ ምንድን ነው የአሜሪካንን ምንድን ይባሉት የአሜሪካና የእንግሊዝን መሳሪያዎች መጠቀም በማያስፈልጋቸው ደረጃ በራሳቸው በተከታታይነት ሲስተማቲካሊ የነዳጅ ማጣሪያዎችን መደብደብ በመቻላቸው ገብቷል። በአንድ ወቅት በሰማይ ነፍሳቸው ሊማረውና የዶናልድ ነው ከባራክ ሁሴን ኦባማ ጋር ፕሬዚደንታዊ ምርጫ ያደረጉት የቪየትናም ውስጥ በእስረኛ ነበሩ። ተዋጊ አብራሪ ናቸው። ማን ነው? ጆን ኬሪ ናቸው። ጆን ኬሪ ኖት ጆን ኬሪ ከማጋ የተወዳደሩ ከኦባማ ጋር
ከኦባማ ጋር ተወዳድረው ያሸነፉት የተሸነፉት ኦባማ አሸነፋቸው። ጆን ኬሪ እኮ ናቸው። ጆን ኬሪ የውጭ ጉዳይ ሚኒስትር ነበሩ እኮ ግን አልተወዳደሩ ነው። የምርጫ ውድድር ነበረ። በጣም በጣም ጀንትል አሜሪካዊ ናቸው። ምክንያቱም በጣም ኃይለኛ አሜሪካዊ ናቸው። ነገር ግን አንዷ ተነስታ ኦባማን እኔ አላምነውም ብላ ሌላ ነገር ስትናገር ማይኩን ነጥቋት። ኖ ኦባማ አሜሪካዊ ነው አላት። እኔና ኦባማ በአመለካከት እንዴት ልንለያይ እንችላለን? ተለያየን እንጂ ሂዝ ጀንትልማን አላት። የቤተሰብ ሰው ነው አላት። ሂዝ ኖት ማይ ኤኒሚ አላት። ገብቶሃል? እንዲህ አይነት ሰዎች አይጥፉ። አሜሪካውን ያንን አይነት የክብር ቋንቋ የምትናገርበትን ጊዜ ነው ያጣ ነው። ትዝ ይላል ደግሞ አንዴ በድርድር መካከል ባራክ ሁሴን ኦባማ እሳቸውን ከጆርጅ ቡሽ ጦርነት ጋር ነው የሚላቸውና በጣም ንድድ አላቸውና ሚስተር ባራክ አምኖ ጆርጅ ቡሽ ጆን ማኬን ናቸው። ጆን ማኬን ናቸው። ጆን ማኬን ሪፐብሊካኑ ያው ታንክ ዩ ጆን ማኬን እና ጆን ማኬን በአንድ ወቅት ራሽያን የገለጿት ግዙፍ የነዳጅ ማጠራቀሚያ ነው ያሏት። ራሽያን ቤዚካሊ እንግዲህ ይሄን ያህል የተፈጥሮ ኤነርጂ ይሄ የነዳጅና የተፈጥሮ ጋዝ ሀገር ሆና ራሽያ ለመጀመሪያ ጊዜ የነዳጅ ማጣሪያዎቿ በየቦታው በዩክሬን ሰው አልቦች እየተመቱ የነዳጅ እጥረት ተከሰተ። ራሽያ ውስጥ ከህንድ ገዛች። ይሄ ደግሞ እኮ ራሱ ለአውሮፓም ስጋት እኮ ነው። ከራሽያ ወደ አውሮፓ እኮ የሚሄድ እኮ ጋዝ ሁሉ አለ። እሱ ሁሉ ይቆረጣል። ለአውሮፓም ችግር ነው። አውሮፓማ ተቆራረጥ እኮ የውስጥ ነው የተፈጥሮ ጋዙን እኮ እነኚህ ምስራቅ አውሮፓ ላይ ያሉት ሀገሮች አልተቋረጠበት። ጀርመን ጭምር የተወሰነ ይወስዳሉ። አሁንም ይሄ የውስጥ ጥቁር ገበያ ውስጥ ካልሆነ በስተቀር ሁለቱም የጀርመን ከራሽያ የተዘረጉት ቧንቧዎች ከደረቁ ስንት ጊዜያቸው ከዛን ጦርነት ጊዜ ጀምሮ ተቋርጠዋል። አንደኛው በቢሊዮን የሚቆጠር ሊትር ኩቢክ ሊትር ነዳጅ ይጠቀሙ ነበረ። ፍላጎታቸው ስለጨመረ ሁለተኛ ከተሰራ በኋላ አንዲት ሊትር ሳያሳልፍ ማናቸው ቭላዲሚር ፑቲን ኩዌትን ኩዌት ማለት ናት ዩክሬንን ወረሩ ማለት ነው። ከዛ በኋላ በዛ የተነሳ አውሮፓ ኦልሞስት ከ90% በላይ አቁሟል። ስለዚህ አሁን ራሽያ የነዳጅ እጥረት ገጥሟት ከህንድ እንዳስገባች ነው ነገር ዲዛስተርስ። ይሄ በጣም ዲዛስተርስ ነው። ለምን የእንትን ቴክኖሎጂያቸው ምንድን ነው የዚህ የሰው አልባ ቴክኖሎጂያቸው ደመላሽ እየሆናቸው ነው ያሉት። ኢንፋክት ብዛትም አለው እኮ እንደ ባርለ እንደዚህ የሚሄዱት እኮ ደመላሽ የሆነው ግን ትናንትና ምን ይቅርታ አድርጉልን እንግዲህ የኛ ርዕስ ለመጠበቅ ማገናዘቢያ እየሰጠን ነው። ትንሽ ድምጽ የሚረብሽ ይሰማኛል። ግራጁዌሽን አለ። አይ ሆፕ የኛን በተፈጠው ቬሪ ጉድ። እና ምን ሆነ መሰለም ትናንትና ቀን በዩክሬኖች ለምሳሌ ቀን ስለ ከምሳ በኋላ እንደዚህ ትልቅ ኤግዚቢሽን ነበራቸው ከኪየቭ ወጣ ብላ የምትገኘው እና ኤግዚቢሽን ነበር። ኤግዚቢሽኑ የምንድን ነው አትለኝም? የሰው አልባ ቴክኖሎጂ ማሳየት እንደዚህን የራሽያን በዚህ ደረጃ የምትደበድብባቸውን የቴክኖሎጂ ፍሬዎች ደርድራ እና ይሄንን የፈጠሩ ራሶች ዘ ኢንቨንተርስ እነሱ ያሉበት ፕሮዲውሰርስ የሚያመርቱት ባሉበት የዩክሬን ምንድን ነው የሚባለው ቁልፍ ሰዎች ኢቭን የደህንነት ሰራተኞች እንትን ቁልፍ ኃላፊዎች እነሱ በተገኙበት ኤግዚቢሽን ማስታወቂያ ተደርጎ እየተካሄደ ነው። ራሽያ ዝም አለች። ይሄንን ቭላዲሚር ፑቲን ሰሙ። ሰዓትና ደቂቃውን ቦታውን ሁሉ አወቁ። በኋላ ጄኔራሎችንም መጠየቅ አላስፈለጋቸውም። እነዛ 3 ቦሊስቲክ ሚሳይል አሰሩ። ኦኬ ተኮሱት ወደ ኤግዚቢሽኑ። ዋው ይህን ዜና ማታ ሰርቼዋለሁ። ሰው ተገንዘቡ። ምን ሆነሃል አንተ? ራሽያ የምትደበደብበት አሁን ያልኩህን ራሽያን እኮ የነዳጅ እጥረት ውስጥ ከትቷት ነው የምልህ። ሳይጣራ መጠቀም አትችልም። ማጣራት አልቻለችም። እየመቱት ያን በዚህ መንገድ የሚደበድቧት የሰው አልቦቿ የዩክሬን ሰው አልቦች ተደርድረውላል እዛ። እንደገና እነሱን ኢንቨንተርስ እና ፕሮዲሰሩ ፋብሪካ እንትኖቹ እነዚህ መኳንንቶች ተሰብስበውልህ
ይሄ ኤግዚቢሽን ቅልጥ ብሎ ይከላል። እንግዲህ አስበው ኤግዚቢሽን ይኖራል። አዎ በኋላ አገር ሰላም ነው ተብሎ አዎ መቼም እኔ መቼም በኋላ ሲባል ከየት መጣ ያልተባለ 3 ቦሊስቲክ ሚሳይል ሩምታ 3 ተቋረጠ ማለት ነው። አንዱን መታን አለ የኢራን ማን ነው የዩክሬን አየር። ሁለቱን ግን ቦሊስቲክ ሚሳይል ነው፣ ምንም ማድረግ አልቻልም። ለተመዋል። ምንን የለተመው የራሽያ መከላከያ ሚኒስቴር ሲገልጽ እኛን እየመጡ ሰላማዊ እንትኖችን የሚመቱትን ማመረሻ ሰዋቦችና እነሱን ያነጹ የሰሩ እዛ ነበሩ እና እሱ ቦታ እንዳልነበር ሆኗል። አናውቅም፣ እነሱ ምን እንደሆነ አላውቅም፣ ግን እዛ ነበሩ። ግን መተነዋል እንዳልነበረ ሆኗል እንጂ ዩክሬን ታዲያ የእሳተ ገሞራ ጉድጓድ ነው የሚመስለው። አሁን ዩክሬን ምን አለች? 10 ነው ወደ የሞቱታለች፣ 100 ግን ቆስሏል አለች። ፍጅት እኮ ነው የደረሰው። ፍጅት ነው። ግን ደግሞ 10ሩም ሰው ውስጥ እኮ ደግሞ ተመልከት እኮ 10ሩም ሰው ውስጥ እኮ ምን አይነት ሰው ነው የሞተባት? ማስተር ማይዱ ይሆናል። አሁን ዩክሬን እንድትነግረን እንፈልጋለን። እነ ማህሞቱ እንደኛ ይሄ በሙሉ ኤግዚቢሽን ላይ ያቀረበችው ሰው አልባ የለም ነበረ ቦታው ላይ እንጂ ከተማ ላይ የለም። ግቷን የሳት ላንቃ ነው የዋጠው እና በእውነት ነው የሚገርም። አሁን ትልቁ ጥያቄ ዩክሬን ውስጥ ምንድን የሆነው እነዛ የቆሰሉ መቶዎችስ ምንድን ናቸው? የቆሰሉት ብዙ ጊዜ ክሪቲካል የሚባል አለ፣ ለህይወታቸው የሚያሰጋ ገብቷል። ሌሎቹ ደግሞ ላይሞቱ ይችላሉ፣ የመዳን ዕድል አላቸው። ሲድኑ ግን ከመመታታቸው በፊትና ከዳኑ በኋላ ምንም የሰማይ ግንኙነት ገብቷል። የማይሰሙ የማይለሙ። አዎ ትናንትና ራሽያ ብታምንም ባታምንም የደንበኛ ይሄ በመረጃ ላይ የተመረኮዘ እዛው መሀል ላይ ሆነው አሁን ነው ይጠበቃሉ ሰዎች እኮ ያን ነገር ሲመጣ መጣ ቀለሙ ይባላል። ቀለሙ ደርሷል እና በቀጥታ ጌታዬ አሁን ነው ብሏል። ምናልባትም ደርበው በሉኝ ቦታውን የጠቆመ ሁሉ አብሮ ነው ሄደው። ይሄ ቁልፍ ነው እና በዛ መንገድ ነው የመጡት። አሁን ዩክሬኖች እየጠየቁ ያሉት ካላበድን ህሊና ካለን ራሽያን የሚያል ጠላት አስቀምጠን እንዴት ነው ኤግዚቢሽን እንዳዘጋጀው በሜጋፎን አዘቃ ኤግዚቢሽን ስለመካሄድ እያልን ተናግረን እንዴት ይሆናል? ማን ነው ይሄን ውሳኔ የወሰደው የሚል ጥያቄ ዩክሬናውያን በሙሉ አንስተዋል። የተመታባቸው ነው። በነገራችን ላይ የትናንቱ የራሽያ ኢላማ ማንን ያገኘው እንደው ሳስብ ብልጭቱን ስለመታ ሳልገኝ ነው የመጣው። ሳልገኝ ታውቃለህ? ሳልገኝ የዩክሬን ሳልገኝ ገብቼ ሳልገኝ ሁሌ ሳልገኝ የምትባል ብልት አለች። እሺ ስጋ ቤት ዝም ብለህ እንደሰጥሮ ነው የምትበላው። እኔማ ዘመለ ከዚህ ቁረጥ ነው መች ሰጥቷል። ሳትገኝ አትገኝ። እኔ እኮ ትቻለሁ በእውነት ምንም አክብሮ እንደው ስጋ ቤት ስትሄድ እምልህ እንደው አይተው ቆይ ችቺ ትሻላለች ብሎ መስጠት አለባቸው። ስንቱን ታውቀዋል። ሳልገኝ በሻኛና በምን መሀል የምትገኝ ናት። እሷን አገኘህ ማለት እሷ ማለት ለቁርጥ ብትል፣ ለክትፎ ብትል፣ ለጥብስ ብትል፣ ለጎረድ ብትል አንደኛ ናት። እና ስጋ የሚያውቁ ሰዎች ወደ ልኳና ወደ ቆራጩ በነገራችን ላይ ጨዋታ ያለው ቆራጩ ጋር ነው። እሱን ነው ስጋውን ያስገባው ሰውዬ አይደለም። እሱን ጨዋታ ካላወቅ ስጋ አልበላህም። ገብቶሃል? ዝም ብለህ የሚሰጠህ ሳልገኝ ትለዋለህ፣ ትሄዳለህ። ሂዱ ይላል ካላችሁ ማለት ነው። እና ሳልገኝ ይቆረጥልሃል አብሮ ማለት ነው። እና ትናንትና ራሽያ የመታችው የዩክሬን የሰው አልባ ቴክኖሎጂ ፈጣሪ አምራች አደራራጊ የሆኑትን ሳልገኞችን ነው። አንድ ቦታ ላይ ለዘብ ተሰብስበው አገኘቻቸው። ማይ ጎድነስ እኔ ቆሜ ያጭብጨ ብቻም ውጊያ አይደገፍም፣ ግን ከተዋጋ ይቀር እንዲህ ፍጅት ነው እኮ ራሳቸው እኮ ዘነልስኪ እኮ ፍጅት ነው ከደረሰብን ያሉት በመረዳት ላይ የተመሰረተ ነው። እሱን ዜና ምዕራባውያን ቢቢሲ ነው ያወራው። እንዴት አድርጎ ያወራው? ሲያወራውም እንደዚህ አይደለም፣ እንደዚህ አይነት ወሬ የሚወራው ገብቶሃል? ርዕሱ ራሱ ሳልገኝ ተመታ። ሳልገኞች እንዳለ ነው ይገርታ ሳልገኝ ተገኘ። ገብቶሃል? ሳልገኞች እንዳለ አሁን ምናልባት ዛሬ ሊያወጡት ይችላሉ በስፋት
ሌሎች ነገሮች የደረሰውን ጉዳት አጠቃላይ አስገብተው ሊያወጡት ይችላሉ። እዚህ ለምን መጣን? ራሽያ ምንድነው ፑቲን ናቸው የሰጡት ያንን ኢራን የመታችሁ ማለት ነው። ግን እኮ ፕሬዚዳንት ትራምፕ ምን ይላሉ እኮ አሁን እኮ በዚህ በኢራን ጋር በሚያደርጉት ውጊያ ላይ ፕሬዚዳንት ፑቲንና የቻይናው ፕሬዚዳንት ሺ ለኢራን ምንም መረጃ እንደማሰጥ ነግረውኛል የሚል ነገር ጽፈዋል የሶሻል ነጋሪታቸው ላይ። ምንም አንሰጥም ብለውኛል። እንግዳው ምንም አልሰጥም ካሉ አንደኛ ኢራን እስከዛሬ ድረስ እንደዚህ መጋተር የቻለችው በምንድን ነው? ሁለተኛ አሁን እንደዚህ አይነት ሌሎች ሀገሮች ላይ ሄዶ የሚመታ ኢላማ መቼም የሆነ ቴክኖሎጂ ይፈልጋል። ዝም ብሎ ባቦ ሰጠኝ ዝም ብሎ የሚመታ አይደለም። ይሄን ደግሞ እነኚህ ሁለቱ ሀገሮች ናቸው በዋናነት ያላቸው። እና ይሄን እንደዛ ብለው ጽፈዋል። ግን አሁን ስፔሲፊካሊ ይሄ የጸረ ሚሳይሉ ተመታ ነው። እቺን እንግዲህ ዶናልድ ትራምፕ የሚሉት አንዳንድ ጊዜ በቃ በሆነ በራሳቸው ስሜት ተላላ መጫወት ደስ ይላቸው። ተላላ መሆን የአሜሪካን ሕዝብ ለማረጋጋት አይደለም። በቃ አንዳንድ ቀን አያሰኝም እንዴ? አንዳንድ ቀን የምትለው አይደለም። ሁሌ የሚጽፉትን ነገር እኮ ስትመለከተው እኮ ጦርነት ላይ ያለ ፕሬዚዳንት አይመስልም። እንዴ ዝንጉ ሰው እንዳይመስሉ። ግን አንዳንድ ቀን ተላላ መሆን ደስ ይላቸውና እንደዚህ ይላሉ ማለት ነው። ልቡን ነው እየመታች ያለችው ኢራን። ይሄ አቅም ያልነበረ ነው እና በእውነት ነው የምነግርህ። አሁን ለምሳሌ $37 ቢሊዮን አስወጥቶናል የዚህ ጦርነት ሲሉ የአሜሪካ የጦር ሰፈሮች የደረሰባቸው ውድመት በሙሉ አልታሰብም፣ ከግምት ሳይገባ። እሱ ቢታሰብ 67 ሊገባ ይችላል። እሱ ብቻ አይደለም። ሁሌ እንደ ምሳሌ ማነሳት ኳታር በአንድ ምት እኮ ነው በአንድ የኢራን ምት የዚህ ወደ የተፈጠሩ ጋዝን ወደ ፈሳሽ ከትነት ወደ ፈሳሽ የሚቀይር ትልቅ በቃ ቁጥር አንድ ነው ተቋምን 19% የማምረት አቅሙን 19% አወደሙ በአንድ ምት። በገንዘብ ሲያስቀምጡት $26 ቢሊዮን። እሱ አይደለም በጊዜ ሲቀመጥ ደግሞ እንደነበር ለማድረግ ለመስራት ይሄን ብር አውጥታ ቢያንስ 5 ዓመት ይፈጃል። ይሄ ምት አይደለም። በዚህ የተነሳ ነው አሁን ኢራን ይሄ ሆርሙዝን አንቃይዛ ባይ ዘ ዌይ በጣም አስገራሚ ታሪክ። ባለፈው የኢራቅ ጠቅላይ ሚኒስትር ሄደው ነበር፣ ዋይት ሃውስ ነበሩ እና ከዋይት ሃውስ ሲመለሱ ምሳ እባክህ አገር ቤት ከገባ በኋላ ዝም ብላ ተቀመጥ። እነዛ አብዮተኞች ጋር ሄድና መቼም እነሱ ሰው አይሰሙም። ደው ከግራ ግብት እኮ ነው ያለኝ። እኔ ለማቆም ፈልጎ ጦርነት ነው እባክህ ንገራቸው። እሺ በሉና ይፈርሙልኝ። እኔ ጥየኩት ብዙ አይደለም። አሁን ኤኒዌይ ለ10 ቀን ዝም ብሎ ተኩሱ ይቁም የሚል ሐሳብ አስይዘው ለእኚህ ጠቅላይ ሚኒስትር ይሰጣቸዋል። አሊ አርዛዲ እንደዚህ ነው ስማቸው። ፊልም ስታር የሚመስሉ ናቸው። ከዛ እሳቸው አገራቸው እንደገቡ አንድ ከፍተኛ ባለስልጣን አልቀራቸው። በአውሮፕላናቸው ጭቅ አድርገው ቴህራን አረፉ። ወደ ቴህራን ቴህራን አረፉ። አሁን ያልገባኝ ነገር የኢራን ባለስልጣኖች ቤተ መንግስት ውስጥ አሉ እንዴ? እሱ ነው እኮ የሚገርም ውስጥ እንደሚኖሩ ነበር የማስበው። እና ማን ሆነው ይጠብቋቸዋል? ፕሬዚደንት ፔዜሽኪያን እኚህ ኖሚናል ናቸው። ከፊት ለፊት ያሉ የኢራን ፕሬዚደንት ናቸው። ተላላ ቢሮክራሲውን የሚወክሉ ናቸው። እና ዋናው ውሳኔ ሰጪ አካል ከመሃል እንትን አሉ፣ ቋሊባፍ አሉ። እኚህ ግንባራቸው የማይፈታ ማለት ነው። እና የኢራን ድምፅ አርጋቺ በጣም የተባሉ ሰው ናቸዋል። እና ሶስቱ አሉ እና እኚህ መጥተው የኢራቁ ሐኪም ናቸው። እሳቸው ናቸው ሐኪሙ። ዶክተር እንትን ፕሬዚደንቱ ናቸው። የልብ ሐኪም ናቸው። የልብ ሐኪም ነበሩ። አሁን የትራምፕ ልብ አድርግ ናቸው። እጅግ የማይገናኝ እኮ ነገር ሊገኝ አልቻለም በጭራሽ። እና እነዚህ ሰዎች የሚገርሙት በዛች ሰዓት ስብሰባ ተደርጎ በዛች ሰዓት ቢሞቱ ገባን እኔ ከወደቅኩ እዛ ጋር እንትን አለ ብለው የተቀመጡ ናቸው። ሞት ተሸክመው ተተኪ ተዘጋጅቷል። አሁን ሄደው ይህን ሲያደርጉ አይ እኛ የሽማግሌ መቸገረን ብዙ ሽማግሎች እኮ ተመላለሱ ገባ እኛ ይሄ የሆርሙዝ ሰርጥ የባለቤትነት ጉዳይ መቋጫ ባልተገኘለት ጉዳይ እኛ ጊዜያዊ ነገር አንፈልግም።
እና ብለው መላይ ሰጡ ማለት ነው። በኒውዮርክ ታይምስ የጻፈው ነው። ዶናልድ ትራምፕን ሆነ አስበው 13 ቀን ሲወግሩ ነው የነበሩት። ገብቷል። ምንም ፈቀቅ ያለ ነገር የለም። እጅ የሚያሰጡ ጉዳይ የለም። በመጀመሪያ የሚመቱት ኢላማ ይኸውልህ የኮስታል ሰርቬይላንስ ምናምን ይላል። የራዳር እኮ የፋርስ ባህረ ሰላጤን አድርገህ እንደ ችግኝ አፍልተዋል ኢራን። አዎ ይሄን ያነቡጫሉ አይደል? ሌላ ይላል። ያን ደግሞ ይወታሉ። ሌላ አለ። ይሄን ሁሉ ሲደበድቡ ምን እንዳሉ ታውቃለህ? በ13 ቀን ውስጥ አንድም የሚሳኤል ማምረቻ ማግኘት አልቻለም። አንድ የሚሳኤል ማምረቻ ተቋም አላገኙም፣ አልመጡም። ስለዚህ አሁን የኢራን መሬት፣ የኢራን ተራሮች፣ የኢራን ረባዳ እንትኖች የያዙት ሚስጥር ብዙ ምን እንደሆነ እስካሁን አልታወቀም። አሁን አንዱ ዶናልድ ትራምፕ ዛሬ በ14ኛው ቀን እጃቸውን ይሰበስባሉ ብዬ በቁሜም በውኔም አስቤ አላውቅም። እያወራን ነው። በቃ ዜናው እንደ እያወሩ ነው እየተነጋገርን ነው ማለት ነው። they love to make peace ግን አሁንም ይስማማሉ ብዬ አላምንም ብለዋል ዶናልድ ትራምፕ። አሁን ያልገባኝ ጦርነቱ ከቁጥጥር ውጭ ሊሄድ ወደ ለየለት ማሲቭ ድብደባ ሊሄዱ ለእስራኤል ሁሉ ተነግሯል። ለእስራኤል ተነግሮ በእንግዲህ እስራኤልም ያው አቆብቁባ ነው የምትገኘው እንትን ብለዋልና ይሄ ቢ51 ብለ 50 ተዘጋጅቷል በእስራኤል በኩል በአሜሪካ ፒካክስ የሚባለውን ተራራ ሊመታ ማለት ነው። ፒካክስ የሚባለው ተራራ ስር አዲስ የዩራኒየም ማመንጫ ተገኘ ነው እኮ የምትለው። ሌላ በሳተላይት ቁጭ ብሎልሃል ነው። ቀዶ ጥገና የተደረገበት ተራራ የሚመስል ቀዳ ቁጭ አድርገዋለች። አሁን ምንድነው እስራኤል የምትለው እነዚህ ማብላዮቹ እንደዚህ የአቶም የፊዚክስ የተማረ የለም ከማለት 9 እና 10 ላይ ቀርቷል። ፕሮግራም እጅ መስጠት አለበት። ጎበዝ እንብዛኝ 9 እና 10 ላይ የተማርነው ያለው ቢሆን እንዴት ወደ ኒውክሌር ይቀየራል የሚለውን እዛ ላይ ቆሞ እሱ እኮ ራሱ ዩራኒየም በጣም እናደርገዋለን እኛ አሁን በኮንቴነር ወስደህ ወደዚያ ድፋው ትላለህ። ችግር አንዳንዴ እኮ ይቸግራል እኮ የሥራ እኮ ከባድ እኮ እና እዛ ውስጥ ሴንትሪፊውጅ ይባላሉ። የራሷ ያሰራቸው በጣም እነሱ ናቸው እንትን የሚሉት እና በሺ የሚቆጠሩትን ወደዛ ሸሽታለች ነው የምትለው እስራኤል። እሱ ብቻ አይደለም ያ በማብለያ አሁን ለምሳሌ የሚሰራ ማብለያ ከሆነ በቀናት ውስጥ አለበለዚያ በጥቂት ሳምንታት ውስጥ ኢራን ከ10 እስከ 11 አቶሚክ ቦምብ እንድትይዝ ያስችላታል የሚባለው ያን ያዘች ማለት ነው። አንዱን ማፈነዳች ማለት ነው። ፓኪስታን ያገኘችውን ክብር፣ ህንድ ያዘችውን ክብር ታገኛለች፣ ሰሜን ኮሪያ ያዘችውን ክብር ታገኛለች። ገብቶሃል? አትችልም ኢራንን ከኢራን ከዛ በኋላ ከኢራን ጋር መነጋገር ብቻ ነው የሚቻለው። በኢኮኖሚ ልታደርግ አትችላል። ስንትኖች ችለውታል ሰሜን ኮሪያዎች። ሁሌ ማዕቀብ ታደርጋለህ፣ ግን መሳሪያ እንዲያስክ ነው። ሞባይል ስልክ ካለ ያው ሰሜን ኮሪያ ላይኖር ይችላል። ምን ያደርጋል? በዚህ ሰዓት ተገኝተህ ብለህ ትገኛለህ። የማዕቀቡን መጠን ነው የምነግርህ። ነገር ግን ነው የምልህ ልስልካቸው አይችልም፣ እጃቸው ሊሰጡ አይችሉም። እነሱን ነክተህ የጠዋት ጻድታ አይችልም። ስለዚህ አሁን ኢራን ያንን ለመጨበጥ የሚያስችላት ነው። ያ 60% በለጸጋ ወደ 90% ቀየሩት ማለት በጋዝ ደረጃ ያለ ነው ይላል። እንግዲህ ፊዚክሱን ለነሱ ራሳችንን አመመልኮኛ ገብቷል። እሱን ወደ አረርነት ለወቀየር ማለት ነው። 90% ወጥ ማለት ኢትስ ሲምፕል ይለዋል። እስከ 60 መምጣት ነው ትልቁ ከባዱ። ስለዚህ እቺን ካደረጉ 11 የኒውክሌር ቦምብ ያዙ፣ አቶሚክ ቦምብ ያዙ ማለት ነው። አበቃ። ያኔ ሲሆን ትከባበራለህ እንጂ የለም እንትን ግማሹን ነው የምትለው እስራኤል። የዛን መዘዘኛ 440 ኪሎ ግራም 60% የበለጸገ ግማሹን እዚህ ፒካክስ ተራራ ከርስ ውስጥ ደብቀዋለች፣ ወስደዋለች። ድባርቅ ስውር ድብቅ የዩራኒየም ማብላያ ተብሏል። ይሄ መመታት አለበት የለበትም? በእነ አሜሪካ አይንማ መመታት አለበት። ዶናልድ ትራምፕ ጨርሻለሁ ብለዋል። አሁን ልመታው ነው ብለው ተናግረዋል። ዛሬ ከእንቅልፋችን ስንነሳ ነው እያወራን ነው፣ እየተነጋገርን ነው። ሁለት ተደራዳሪም ደግሞ አዘጋጅተናል እኮ ነው ያሉት። እያወራን ነው። ፒካክስ ተራራም በሰላም አድሯል። የተሰማ ተኩስ የለም። ዛሬ 14ኛው ቀን ላይ ቀጥሎ ደግሞ ወዴት ነው የሚወስዱን የሚለውን ለራሳቸው ለዶናልድ ትራምፕ መቶ ይሻላል። እኔ ተንቦጃ ቡጂ አላኩ
ይሄው ነው እንግዲህ ሳምንት ደግሞ ምን ይፈጸማል ምን ሊሆን ይችላል የሚለውን ነገር ቆይተን የዓለማችንን እንመለከታለን።